ሁላችሁም ሼር ኮፒ ሊንክ አድርጉት። ይሄን ሼር ኮፒ ሊንክ ሁሉም ሰው ማየት መቻል አለበት። እንግዲህ እቺ የ12 ዓመት ህፃን ልጅ ነች። እዩት። በቢላ ነው እንግዲህ አግለው በቢላ ፊቷን። ሰው የሰው ፍጡር እንደዚህ አያደርግም እውነት ለመናገር። በዚህ ልክ ከሰውነት ወጥቶ እየተደበደበ ነው ያለው። አሁን 24 ኮንዶሚኒየም ጋር እቺ የምታያት ምስኪን ህፃን የቤት ሰራተኛ ነች። እንዲያርገው እንግዲህ በቢላ በትኩስ ቢላ ነው እንደዚህ ፊቷን የፈጇት። ማን ርብቃ ስንት አመትሽ ነው? 13 ነው። እስኪ እጅሽ አዩ ምን የምታዩት እንግዲህ ኢትዮጵያውያንና ትውልደ ኢትዮጵያውያን እርሱልን በስተመጨረሻ ባደረግነው ርብርብ ወንጀለኛዋን ለህግ አካል አሳልፈን ሰጠናል። በፖሊስ ቁጥጥር ስር ውስጥ ውላለች። ከኮንዶሚኒየም እየወረደች ነው። ወንጀለኛዋ ይችን ትመስላለች። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እዚህ ጋር እንግዲህ የምታዩት ማለት ነው እቺ ህፃን የ13 አመት ልጅ ማለት ነው አክስቷ ከገጠር አምጥታት ላስተምር በማለት ይዛ መታ እያሰቃየቻት የሚያሳይ ቪዲዮ ነው የወጣው። እንዳያችሁት ፊቷ ተተልትሏል። እንደሰማችሁትም ደግሞ በእሳት አግላ በቢላ እንደተኮሰቻት ነው እና እንዲሁም ደግሞ ክንዷ ላይ ሁሉ በልዞ ጥቁር ሆኗል የቀጠቀጠቻት ማለት ነው። በጣም ያሳዝናል። ወላጆች ከዚህ ልትማሩ ይገባል ማለት ነው። ምክንያቱም እንደዚህ አይነት ነገሮችን ብዙ ወላጆች ኢትዮጵያን በአጠቃላይ ማለት ይቻላል በብዛት ከገጠር አካባቢ ወደ ከተማ ለዘመድ ጋር ለትምህርት ልጄን አስተምሪልኝ፣ ከገጠር አውጭልኝ፣ ልጄን ለውጭልኝ ብለው ይሰጣሉ። ግን ልጆቻቸው የሚደርስባቸውን ነገሮች ብዙዎቹ አያውቁም ማለት ነው እና ልክ እንደዚህ የሚደርስባቸው ነገሮች ስላሉ ሁላችሁም ማለት ነው ልጆቻችሁ የሚውሉበት የሚያድሩበትንና ልጆቻችሁ ላይ ምን እንደሚደረግባቸው በደንብ ጠንቅቃችሁ ማወቅ አለባችሁ። ስለ ልጆቻችሁ መጠበቅ አለባችሁ። ልጆቻችሁ ምን ላይ ደረሱ፣ እንዴት ሆኑ፣ ወዴት ሆኑ የሚለውን ነገሮች ግዴታ ነው ማለት ነው። እናንተ እንትን ማለት አለባችሁ፣ ማየት አለባችሁ ማለት ልጄ ምን ላይ ደረሰች፣ ልጄ እንዴት ሆነች፣ እንዴት ሆነ የሚለውን ነገር በደንብ ጠንቅቃችሁ ማወቅ አለባችሁ። ልጆቻችሁን ብቻ ትማራለች ብላችሁ ዘመድ ስላላችሁ ከተማ ወርወራችሁ እንደ ቆሻሻ እቃ ዝም ማለት የለባችሁም። በዚች ልጅ የደረሰው ላይ እንግዲህ በብዙ ህጻናቶች ላይ የሚደርስ ነው ማለት ነው። ይሄን ማሰብ አለባችሁ። ዘመድ ጋር ልጆች ሲቀመጡ እያንዳንዳችሁ በተለይ ደግሞ በስደት ላይ ስደት ወልዶ ሁለትም አንድም ወልዶ ለዘመድ በታት ነው የመጣ መጨረሻው የልጆቻቸው እንደዚህ ነው ማለት ነው እና ፈጣሪ ከነዚህ አይነት ነገር ይጠብቃችሁ ይጠብቀን ነው መላው። የእውነት ልጅን ሰጥቶ ልጅ እንደዚህ መሰቃየት በጣም ያሳዝናል። የእናት ልብ ምን ያክል እንደሚሰበር ልጅቷ እንግዲህ ሴትዮዋ በቁጥጥር ስር ውላለች። እቺ አክስት ላስተምር ብላ ከገጠር አምጥታ ልጆች የሁለት ልጆች እናት ስትሆንና ከወላይታ ነው ልጅቷ አማርኛ ማትችልም፣ ወላይተኛ ብቻ ነው የምታወራው። ወላይታዎች ደግሞ እያወሯት ነው እና እየተረጎሙላትም ይገኛል። ገና የ13 አመቷ ህጻን ልጅ ወስዶ እንደዚህ ማሰቃየት ይሄ ፌር ነው ወይ? ትክክለኛ ነው ወይ? ህጻን ልጅ መምታት ያለ ነው። ልጆች ይመታሉ፣ ሲያጠፉ ይቀጣሉ። ግን በእሳት ፊትን ማቃጠልና በቢላ አግሎ እንደዚህ ማድረግ ይሄ ተገቢ ነው ወይ? በጣም የሚያሳዝናልም ያሳፍራልን። መቼም እናት ልትባል ነው ማለት ነው እንግዲህ እና ፈጣሪ ልቦና ይስጥሽ። አንቺ እውነት ለልጆችሽ ግፍ እያስቀመጥሽ ነው። አንቺ በሰራሽው ኃጢአት የሁለት ልጆች እናት ናት። ሁለት ልጆችሽ እንግዲህ ነገ ጣፋንታቸው የእናታቸውን ግፍ ነው የሚቀበሉት። የሚያሳዝነው ነገር ማለት ነው እና ብቻ በጣም ያማል፣ ከባድ ነው። ብዙዎች ልጆቻችሁን የት እንዳሉ ማወቅ አለባችሁ፣ የት እንደሚደርሱ ማወቅ አለባችሁ። እየተማረች ነው ከተማ ትሰጣለች ብላችሁ እንደ ውሻ መጣል የለባችሁም። ይሄንን በደንብ እንድታስቡበት ወላጆች ይሄን ቪዲዮ ሼር እና ላይክ አድርጉ። ሁሉም ኢትዮጵያን ማየት አለበት ይሄን ቪዲዮ፣ ምክንያቱም ብዙዎች መማር አለባቸው፣ ልጆቻቸውን ማየት አለባቸው። ወልደው ጥለው የመጡ ሰዎች ልጄ ምን እየደረሰባት ነው፣ በዚች ልጅ የደረሰ በብዙ ህጻናት የሚደርስ ነገር ስለሆነ ይሄን ነገር መገንዘብ አለባችሁ ማለት ነው። ሁለተኛው መረጃ ደግሞ ስንሄድ እንግዲህ ይህ የምታዩት ወጣት እንግዲህ ይሄ የምታዩት ህጻን ታዳጊ ማለት ነው እችም አክስቱ ናት ማለት ነው። አክስቱን ባሰቃቂ ሁኔታ እንግዲህ በስለት ቆራርጦ ህይወቷን አጥፍቶ የ19 አመት እስራት ተፈረደበት ማለት ነው። ይህ እስራት ትክክል ነው ትክክል አይደለም እንግዲህ አክስቱ ናት እችም ማለት ነው። እውነት በዘመድ የሚደርሰው ነገር ሁሉ ያማል እንደ ኢትዮጵያነት ካሰባችሁት ማለት ነውና አነጋጋሪ ሆኗል ማለት ነው። ፍርዱ ያንሰዋል እያሉ ነው። አዎ ያንሰዋል። በዚህ እድሜው የ19 አመት እስራት ታስሮበት ከዛ በኋላ ሲወጣ
በጣም ወጣት ነው። በዚህ እድሜው ራሱ አክስቱን እንደዚህ ህይወት ያጠፋ ከዛ ደግሞ እየጨመረ ሲሄድ መታርሞ ሳይሆን የሚወጣ የበለጠ በልበል ነው የሚለው። በህጻንነቱ ይሄን ያደረገ ደፋር ሲያድግ ደግሞ ምን እንደሚያደርግ አስቡት ማለት ነው። ይሄ ገና ታዳጊ ነው። እንግዲህ በጭካኔ በኦሮሚያ ክልል ነው በጭካኔ ተሞልቶ ነው ማለት ነው። እህት በሉት አክስት ማለት እህት ናት እንግዲህ እችን የምታሳዝን ማለት ነው። እሱም ገና ልጅ ነው። ሁለቱም ልጆች ናቸው እንደምታዩት። እንግዲህ በስለት ወጋግቶ ህይወቷን አጥፍቶ 19 አመት ተፈርዶበታል እና ይሄ እስራት ትክክል አይደለም፣ ያንሰዋል፣ መጨመር አለበት እያሉ ብዙዎች እየተናገሩ ያሉት ነው። እናንተስ ምን ትላላችሁ? ሀሳብና አስተያየት እስኪ ስጡ ማለት ነው። 19 አመት እስራት ያንሰዋል እያሉ ነው ብዙዎች ማለት ነው። ምንስ ሊሰራ ነው? ወጥቶ እድሜ ልክ መታሰር አለበት። ምክንያቱም በዚህ እድሜው ገና ማደግ ብዙ ነገር መለወጥ በሚችልበት ሰዓት ላይ እንዴት የሰው ህይወት ያጠፋ ነገ ደግሞ እያደገ ሲሄድ የበለጠ ሌላ ነገሮችን ማድረግ ስለሚችል ይህ ህጻንና የታዳጊ ማለት ነው ከአሁኑ ጀምሮ መቀጣት ስላለበት ብዙዎች ሀሳብ አስተያየታቸውን እየሰጡ ነው። እናንተስ ምን ትላላችሁ በዚህ ጉዳይ ላይ ማለት ነው? አዎ እውነት ነው። እስራቱ ያንሰዋል፣ እድሜ ልክ መታሰር አለበት። ህይወት ያጠፋ ሰው እንደውም ህይወት መባል ነበረበት ማለት ነው። እና ብቻ በጣም ያሳዝናል ያለው ነገር ማለት ነው። እና በጣም ያሳዝናል ማለት ነው። እንግዲህ ሀገራችን ወዴት ከእለት እለት የጭካኔያችን ጥግ እየበዛ ነው። ጭካኔያችን እየረዘመ ነው። በብዛት መጨካከን ሆኗል ስራችን ማለት ነው። ፈጣሪ አምላክ ከእንደዚህ አይነት ነገር ይሰውራችሁ። እንደምታዩት ነው ማለት ነው። ዘመድ በዘመድ ጨክኗል። አውሬ ሆነናል። ክፉ ዘመን ሆኗል ዘመናችን። ደጉን ዘመን መድኃኔዓለም ያምጣልን። ሁላችሁም ጸሎት አድርጉ። የእውነት በጣም ያሳዝናል። ልብ የሚሰብር ነገር ነው እየሰማንና እያየን ያለ ነው ማለት ነው። ከእለት እለት ኢትዮጵያ ውስጥ እየተደረገ ያለው ነገር በጣም ያሳቅቃል። እንግዲህ አክስት ማለት እህትም ናት እናትም ናት። አስቡት አክስትን እንደዚህ በአሰቃቂ ሁኔታ ሰውነቷን እንደዚህ አድርጎ በስለት ህይወት ማጥፋት ማለት ምን ያክል ተጨካክናል እንዴ! ምን እንደሆነ አላቅም። ብቻ የሆነ መንፈስ በዘመድ በወዳጅ እውነቴን ነው በወገን የሚያስጨክን መንፈስ ኢትዮጵያ ውስጥ ስለገባብን እግዚአብሔር አምላክ ልቦና ይስጠን። ሁላችንም ወደ ፈጣሪያችን ጸሎት እናድርግ ማለት ነው። እና በዚህ ልጅ ሀሳብ አስተያየት ስጡ። 19 አመት መታሰሩ እሰይ እንኳን ታሰረ፣ ግን ያንሰዋል። እኔም ያንሰዋል ብያለሁ። ከዛ በላይ መታሰር እድሜ ልክ መታሰር አለበት። ምክንያቱም መቀጣጫ መሆን አለበት። የዚህ ልጅ ጎረቤቶች፣ ጓደኞች፣ ሌሎች እሱ እድሜ ልክ ከሆነ እኛም እኮ እዛም በሰብሳለን እድሜ ልካችን እንዲህ አይነት ወንጀል ብንሰራ በማለት ሌሎች እንዲታረሙ። ግን ይሄን ልጅ የሚያውቁ የአካባቢ ሰዎች ምን ይሆናል በቃ ይታሰራል፣ ይወጣል፣ እኔም ነገ እንዲህ ባደርግ እታሰራለሁ፣ ወጣለሁ የሚል ወንጀልን የሚያበረታታ ቅጣት እየተሰጠ ነው ያለ። ያው ሀገራችን ላይ ከሆነ እንዝላል ነን። ኢትዮጵያ እንዝላል ሆናለች ማለት ነው። ፍርድ ገምድል ሆኗል ፍርዳችን። ምክንያቱም ምንም አይነት ፍትህ የለም። የትኛውም ሰው ፍትህ ሲያገኝም አላየንም አልሰማንም ሲጀመር ማለት ነው። እና ደህና ቅጣት ስለሌለ ነው ከእለት እለት ህጻናት፣ አዋቂዎች፣ ዘመዶች እንደዚህ እርስ በርስ መገዳደል እየበዛብን ማለት ነው። ፈጣሪ ልቦና ይስጠን። ሀሳብ አስተያየታችሁን ስጡ። እኔ ያንሰዋል ብያለሁ። ይሄ ልጅ ተገቢውን ቅጣት ማግኘት አለበት። ወላጆች ደግሞ መስጠንቀቂያ የምነግራችሁ ምንድን ነው፣ ልጆቻችሁን ዘመድ ጋር ስታደርጉ በደንብ መጠበቅ አለባችሁ። ልጃችሁ ምን እየደረሰባት ነው፣ ምን እየደረሰበት ነው የሚለውን ሁላችሁም መገንዘብ አለባችሁ ማለት ነው። ይህን ነገር ግንዛቤ ማድረግ አለባችሁ። ሰላማችሁ ብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ስጡ።